እነሆ ከአቢሲኒያ ባንክ ልዩ የምስራች። አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ተጨምሮ ይደርሳል። በአቢሲኒያ ረሚት ገንዘብ ሲልኩ ከአቢሲኒያ ባንክ አካውንት በተጨማሪ ወደ ቴሌብርና ወደ ሁሉም የሀገር ውስጥ ባንክ አካውንቶች በፍጥነት ይደርሳል። ገንዘቡን የላኩለት ወዳጅ ዘመዶ በዶላር፣ በዩሮ፣ በፓውንድ ወይም በላኩለት የውጭ ሀገር ገንዘቡን ይዞ ማቆየት ቻሉ ደግሞ አቢሲኒያ ረሚትን ተመራጭ ያደርገዋል። አፕሊኬሽኑን ከአፕልና ፕሌይ ስቶር አውርደው ስልክ ቁጥሩን በማስገባት አንድ ጊዜ በሚላክ የማረጋገጫ ኮድ ገንዘቦን በፍጥነት ወደ ሀገር ቤት መላክ ይችላሉ። አቢሲኒያ ረሚት፣ አማራጭ ብዙ፣ አስተማማኝ የገንዘብ መላኪያ መንገድ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ሶስት ያክል ሰበር መረጃዎችን አስደምጣችኋለሁ። የመጀመሪያው መረጃ የሚወስደን ወደ ሀገር አሜሪካና ኢራን ግጭት ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነት ይከፍታሉ ተብሎ ሰዓታት እየተቆጠረ ባለበት በአሁኑ ሰዓት ኢራን ተጨማሪ ማስጠንቀቂያዎችን ሰጥታ በፍጹም አሜሪካን አምነን አንደራደርም ስትል አስታውቃለች። ሁኔታውን በተመለከተም የማስደምጣችሁ አጠር ያለ ዘገባ ይኖራል። በሌላ በኩል ክቡራን አድማጮች እጅግ በርካታ በሚሊዮን የሚቆጠሩ ሰዎች በአሁኑ ሰዓት እየጠየቁ የሚገኙትን የአሜሪካን ግሪን ካርድ በተመለከተ አዲስ አይነት ዜና ተሰምቷል። ከወደ አሜሪካ በተለይም በአሜሪካ ውስጥ ጭምር እየኖሩ ግሪን ካርድ ያላገኙ ሚሊዮን ስደተኞችን በተመለከተ ዛሬ የረቀቀው አዲሱ ሕግ ስደተኞች አስደንጋጭ ሆኗል። ግሪን ካርድ የማግኘት ተስፋ ጭምር ያላቸው ከሀገር ወጥተው በሌላ ሶስተኛ ሀገር ሆነው የግሪን ካርድ ጥያቄያቸውን በዚያ የዩናይትድ ስቴትስ ኤምባሲ ነው ከዚህ በኋላ ግሪን ካርዳቸውን ሁኔታ እስከ መጨረሻ መከታተል የሚችሉት ብለዋል። በጉዳዩ ዙሪያ የተሰማውን ዝርዝርና ሰፊ ማብራሪያ የማስደምጣችሁ ነው የሚሆነው። በሌላ በኩል ጽምዶ የተባለ ጥምረትን በተመለከተ የኢትዮጵያ መከላከያ ሰራዊት በአዲስ አበባ ለሚገኙ የተለያዩ ወታደራዊ አታሼዎችና ለዲፕሎማቲክ ማህበረሰቡ ለአምባሳደሮች ማብራሪያ መስጠቱ ተሰማ። የኢትዮጵያ መከላከያ ሰራዊት ጽምዶ ስለተባለው ቡድን ምንድነው ያለው? ለዲፕሎማቲክ ማህበረሰቡ ውስጥ የተሰጠው መግለጫ ምን ነበር? በዝርዝር በዚህ ጉዳይ የማስደምጣችሁ ሰፋ ያለ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጦ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በአሜሪካና በኢራን መካከል ያለው ውጥረት አሁንም ተባብሶ እንደቀጠለ ነው። የአሜሪካ መገናኛ ብዙሃን እንደሚነግሩን ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጥቃት ለመክፈት የተወሰኑ ሰዓታት አሊያም ቀናት ነው የቀራቸው ባይ ናቸው። ኢራንም በበኩሏ እኔም በሱ አልጨበጥኩም፣ በአስቸኳይ ጦርነቱን ጀምሩት አለን ባይናት። ከህዝባችን መብት አናፈነግጥም ያሉት የኢራኑ ምክር ቤት አፈ ጉባኤ ቃሊባፍ ሲናገሩ በፍጹም ቢሆን ከህዝባችን መብት አናፈነግጥም፣ የአሜሪካን ኃይል እስከ መጨረሻው እንዋጋለን ብለዋል። የኢራኑ ምክር ቤት አፈ ጉባኤ መሐመድ ባገር ቃሊባፍ ከህዝባችንና ከሀገራችን መብት ፈጽሞ ፈቀቅ አንልም ብለዋል። ከፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር የተወያዩት አፈ ጉባኤው በተለይም አታላይ ከሆነና ከማናምነው አካል ጋር ሆነን ከህዝባችንና ሀገራችን መብት አናፈነግጥም፣ ከአሜሪካ ጋር ለመደራደር እጅግ በጣም ከባድ ነው ብለዋል። በተኩስ አቁም ወቅትም ጦራችን ራሱ መልሶ ራሱን ገንብቷል በማለት ያረጋገጡ ሲሆን ትራምፕ አሁን ባለንበት ሁኔታ ጦርነቱን በኢራን ላይ ጀመሩት ማለት በእውነትም ትራምፕ ሞኝ ናቸው ማለት ነው፣ ወይም የተጣራ የደህንነት መረጃ አይደርሳቸውም ማለት ነው ብለዋል። የአሜሪካው መገናኛ ብዙሃን ኬብል ኒውስ ኔትወርክ ወይም ሲኤንኤን ከቀናት በፊት አውጥቶት በነበረው ሰበር መረጃ እንዳለው ከሆነ ኢራን በዚህ የተኩስ አቁም ወቅት በመሳሪያ ማምረት አቅሟን በከፍተኛ ሁኔታ አሳድጋለች፣ እነዚያም ወደ መውባት የነበሩ መሳሪያዎቿን ሁሉ ተክታለች በሚል መዘገቡ ይታወሳል። ይህንን ተከትሎ ታዲያ ቃሊባፍ በሰጡት ማረጋገጫ ሙሉ በሙሉ ታጥቀናል፣ በተኩስ አቁም ወቅትም እጅግ በርካታ መሳሪያዎችን ስንታጠቅ ነበር ብለዋል። ጦርነቱ እንደ አዲስ ከተጀመረ ያን ጊዜ በበለጠ አሜሪካንና እስራኤላውያንን የሚጎዳ ይሆናል ሲሉም ገልጸዋል። ፓኪስታን ሁለቱን ሀገራት ለማደራደር የምታደርገው ጥረት ቢቀጥልም አሜሪካ በኢራን ላይ በድጋሚ ጥቃት ለመክፈት ማሰቧን የሚጠቁሙ ዘገባዎች ግን አሁንም በስፋት በመታየት ላይ ናቸው። በሌላ ዜና
አሜሪካ የመኖሪያ ፈቃድን ወይም ግሪን ካርድን ለማግኘት አዲስ አይነት አሰራር መዘርጋቷ ተሰማ። ከዚህ በኋላ የአሜሪካ የመኖሪያ ፈቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ከሀገር መውጣት እንዳለባቸው መወሰኑ ነው የተዘገበው። የአሜሪካ የመኖሪያ ፈቃድ ለማግኘት ከሚያመለክቱ ስደተኞች አብዛኞቹ ዩናይትድ ስቴትስ አሜሪካን ለቀው ወጥተው በሌላ ሀገር ከሚገኝ ኤምባሲ ወይም ቆንስላ ጉዳያቸውን መከታተል እንዳለባቸው የሚያስገድድ ሕግ ነው የወጣው። የአሜሪካ የዜግነትና የስደተኞች አገልግሎት ይፋ ያደረገው ይህ አዲስ ፖሊሲ አብዛኞቹ ስደተኞች የመኖሪያ ፈቃድ ወይም ግሪን ካርድ ጥያቄን ለማቅረብ ከሀገሪቱ እንዲወጡ የሚያዝ ነው። ስደተኞች አሜሪካን ለቀው ከወጡ በኋላም በሌላ ሀገር በሚገኝ ኤምባሲ ወይም ቆንስላ ጥያቄያቸውን ማቅረብ እንደሚችሉም ተገልጿል። ይህ አሰራር የማይተገበረው በጣም ልዩ በሆኑና አጠራጣሪ በሆኑ ሁኔታዎች ውስጥ ብቻ እንደሆነም ተቋሙ አስታውቋል። ይህም የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ህገወጥ ስደትን ለመግታት ከሚወስዳቸው እርምጃዎች አንዱ ነው ብሎታል። የአሜሪካን ቪዛ ያላቸው ሰዎች በሀገሪቱ እያሉ መኖሪያ ፈቃድ ለማግኘት እንዲያመለክቱ የሚያስችላቸው አሰራርን ይቀለብሳል ተብሏል። አዲስ የወጣው ፖሊሲ የአሜሪካን የመኖሪያ ፈቃድ ለማግኘት ያመለከቱ ቤተሰቦችን የሚነጣጥል ነው ወይ በሚል ተተችቷል። ቤተሰቦች የመኖሪያ ፈቃድ ለማግኘት ማለፍ ያለባቸውን ረዘም ያለ ሂደት በጋራ እንዳያከናውኑ ያግዳልም ተብሏል። በሌላ በኩል የመኖሪያ ፈቃድ ለማግኘት ብለው ከአሜሪካ የሚወጡ ስደተኞች የመመለስ እድልን የሚዘጋ እንደሆነም አብራርቷል። የዜግነትና ስደተኞች አገልግሎት እንዳለው ከሆነ ተማሪዎች፣ ጊዜያዊ የሥራ ፈቃድ ያላቸው ወይም ቱሪስቶች ከአሜሪካ ውጭ ሆነው በሀገሪቱ የውጭ ጉዳይ መስሪያ ቤት በኩል ጉዳያቸውን ማስፈጸም ይጠበቅባቸዋል ብሏል። የመኖሪያ ፈቃድ ሲከለከሉ በአሜሪካ በድብቅ በሕገ ወጥ መንገድ የሚኖሩ ሰዎችን ቁጥር ለመቀነስ ስደተኞች በሀገራቸው ሆነው ማመልከት እንዳለባቸው መስሪያ ቤቱ ይደነግጋል። አዲስ የሚዘረጋው ስርዓት ፍትሐዊና ውጤታማ እንደሆነም ተቋሙ ገልጧል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኤክስ ገጹ ላይ የሀገራችን የስደተኞች አሰራር የሚበዘበዝበት ዘመን አክትሟል ሲል ነው የገለጸው። የዜግነትና ስደተኞች አገልግሎት ቃል አቀባይ ዛክ ካህሌር ስደተኞች የሀገራችንን አሰራር በአግባቡ መጠቀማቸውን ለማረጋገጥ ያለመ ነው ብለውታል። ከዚህ በኋላ አሜሪካ ውስጥ በጊዜያዊነት የሚኖሩና የመኖሪያ ፈቃድ ማግኘት የሚፈልጉ ሰዎች ወደ ሀገራቸው መመለስ አለባቸው። ከመጠን ያለፈና በአሜሪካ መንግስት የታመነበት አስገዳጅ ሁኔታ ውስጥ ካልተፈጠረ በስተቀር መቅረት አይችሉም ብለዋል። ስደተኞች የሚወጡ ህግጋት በወጡበት ዓላማ መሰረት በአግባቡ እንዲተገበሩ እንዲሁም ያሉባቸውን ክፍተቶችም እንዲደፈኑ በሚል አዲሱ ፖሊስ እንደተረቀቀ አስመልክቷል። አሜሪካን መጎብኘት የመኖሪያ ፈቃድ ፍለጋ መጀመሪያ ደረጃ ተደርጎ መወሰድ የለበትም በማለት ገልጿል። አሁን ላይ የመኖሪያ ፈቃድ ጠይቀው እየተጠባበቁ ያሉ ስደተኞች ላይ አዲሱ ፖሊሲ የሚያሳድረው ጫናም ግልጽ አይደለም ተብሏል። የዜግነትና ስደተኞች አገልግሎት ቃል አቀባይ ለቢቢሲ እንደገለጹት ከሆነ ለሀገሪቱ ምጣኔ ሀብት ወይም ደግሞ ብሔራዊ ፍላጎት ጠቃሚ የሆኑ ስደተኞች ጥያቄያቸውን ባሉበት ሁኔታ መቀጠል ይችላሉ ብለዋል። ሌሎች ሰዎችም ባሉባቸው ግለሰባዊ ሁኔታ መሰረት ከውጭ ሆነው እንዲያመለክቱ ይደረጋልም ተብሏል። የመኖሪያ ፈቃድ ያላቸው ሰዎች በአሜሪካ መስራትና በቋሚነት መኖር የሚችሉ ሲሆን ሂደቱ ከወራት እስከ ዓመታትን ይወስዳል። በህጋዊ መንገድ አሜሪካ ውስጥ የሚኖሩና የመኖሪያ ፈቃድ ሰነዳቸው ይሁንታ እስከሚያገኝ ድረስ እየተጠባበቁ ያሉ ስደተኞች በሚሊዮን እንደሚቆጠሩ የስደተኞች ጥናት ተቋም የሆነው ካቶ ኢንስቲትዩት ያወጣው መረጃ ያሳያል። ቃል አቀባዩ እንዳሉት ከሆነ አብዛኞቹ የመኖሪያ ፈቃድ ጥያቄዎች ከአሜሪካ ውጭ ሆነው እንዲስተናገዱ መደረጉን የዜግነትና ስደተኞች አገልግሎት ሌሎችም ጥያቄዎች ላይ እንዲያተኩር ያስችላል። መስሪያ ቤቱ ቅድሚያ ሰጥቶ ያተኮረባቸዋል ከተባሉ ጉዳዮች መካከል የህገ ወጥ የሰዎች ዝውውርና የጥቃት ሰለባዎች የቪዛ ጥያቄም ይገኝበታል። የስደተኞች ጥያቄን የሚመለከቱ ባለሙያዎች ለእያንዳንዱ ጉዳይ የቀረበውን መረጃም በመመልከት እጅግ አንገብጋቢ የሆኑትም ይለያሉ ብለዋል። የቀድሞው የመስሪያ ቤቱ ባልደረባ የነበሩት ማይክል ቫለንደር አዲሱ ፖሊሲ በመቶ ሺዎች የሚቆጠሩ ቤተሰቦችና ሰራተኞችን እቅድ የሚያዛባ ነው በማለት ለቢቢሲ አስተያየታቸውን ሰጥተዋል።
ህጋዊ ስደትን የሚያስተጓጉል ያልተጠበቀ ውሳኔ ነው ብለዋል። ህጉን የተከተሉት ሰዎችም ቢሆኑ ከፍተኛ ውዝግብ ውስጥ ይከታቸዋል ሲሉም አክለዋል። የትራምፕ አስተዳደር ከ40 በላይ በሚሆኑ ሀገራት ላይ የቪዛ ገደብ ወይም ማዕቀብ መጣላቸው ይታወሳል። የቪዛ ቆይታ ጊዜን ማሳለፍ፣ ከአሜሪካ መባረር እንዲሁም በቀጣይ እስከ 10 ዓመት ወደ ሀገሪቱ እንዳይገቡ መከልከልን እንደሚያመለክትም ገልጿል። በሌላ ዜና የኢትዮጵያ መከላከያ ሰራዊት ጽምዶ የተባለ ጥምረትን በተመለከተም በአዲስ አበባ ለሚገኙ ዲፕሎማቲክ ማህበረሰብ አባላት አስቸኳይ ማብራሪያና መግለጫ መስጠቱ ተዘገበ። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባል እንቅስቃሴው በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ ሀገር ውስጥ ለሚገኙ ዲፕሎማቲክ ማህበረሰቦች በሰጠው ሰፊ ማብራሪያ ማሳወቁን ገልጿል። የመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ ወደ ኢትዮጵያ ድንበር የሚያደርጉ አካላትን እናስጠነቅቃለን ብለዋል። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ ይህንን ያስታወቁት በኢትዮጵያም ብሔራዊ የቴሌቪዥን ጣቢያ በተላለፈ ቃለ መጠይቅ ነው። 21 ደቂቃ ገደማ በፈጀው ቃለ መጠይቅ በሙሉ ያተኮረው ጽምዶ በሚል ስያሜ ስለሚደረገው እንቅስቃሴ ሲሆን የሜጀር ጀነራል ተሾመ ቃለ መጠይቅም የተላለፈው የተለያዩ የኢትዮጵያ አንዳንድ አካላትና ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦች በሱዳን ፖርት ሱዳን ከተማ ስብሰባ አካሂደው እንደነበር የሚያሳይ የቪዲዮ ቅጂ ከተለቀቀ ከቀናት በኋላ ነው። ዝግጅቱን የሚያሳየው ቪዲዮ የተለቀቀው ከኤርትራ መንግስት ጋር ግንኙነት ባለውና ህድሞና ቲቪ የተባለ የዩቲዩብ ገጽ ላይ ነው። ከዚህ ቀደም ጽምዶ የሚል ቃል በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል የሚባለውን ግንኙነት ለመግለጽ ጥቅም ላይ ይውል እንደነበር ይታወሳል። እስካሁን ድረስም ሁለቱም ወገኖች በአመራሮች ደረጃ ግንኙነት ስለመፍጠራቸው ሲገልጹ አይሰማም። በትናንትናው ዕለት በተላለፈው በዚህ ቃለ መጠይቅ ሜጀር ጀነራል ተሾመ ከቅርብ ጊዜ ወዲህ ጽምዶ የሚባል ነገር የተጀመረበት ሂደት እንዳለ ተጠቅሶ ስለ ጉዳዩ ምንነት ተጠይቀዋል። እንቅስቃሴው ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር ለግብጾች በሰጡም ለኢትዮጵያ አካላትና አካባቢው ላይ ባሉት ስብስቦች የተፈጠረ ስብስብ ነው ብለውታል። የኢትዮጵያ መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን አስታውቀዋል። የኢትዮጵያ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር እንደገለጹት ከሆነ ሀገር ውስጥ ላሉ አታሼዎችና አምባሳደሮች ስለ ሁኔታው ማስገንዘብ ያስፈልገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው ብለዋል። በተጨማሪም ነገ እንደው እችን ሐሳብ ወደ መሬት እናወርዳለን ብለው ኢትዮጵያን ለማጥቃት የሚሰራ ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞ የተነገረ ጉዳይ እንዲሆን በመታሰቡ ነው አስቀድመን የተናገር ነው ብለዋል። ከዚህ ሐሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎችም የውጭ ሰዎችም ይህንን ሐሳብ እንዲገነዘቡ ማድረግ ተገቢ ስለሆነ ነው ብለዋል። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስትርም በዚሁ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸው አክለዋል። ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩት ዳይሬክተሩም ሐሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቀዋል። ይችኛዋን የጽምዶ ሐሳብ በተመለከተ ግን ይችን ቅዠት ወደ መሬት ላይ እናወርዳታለን ብለው ስንዝር እንቅስቃሴ በኢትዮጵያ ድንበር ላይ ቢያደርጉም እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው ማንኛውም የኢትዮጵያን ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጠው ሁሉ ይቀልጣሉ ብለን ነው የምናስበው የምናምነውም ብለዋል። የመከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ ገለጻ እንደሰጠበት የገለጸው ጽምዶ የተባለው ዝግጅት በፖርት ሱዳን የተካሄደው በኢትዮጵያና በሱዳን መካከል የተፈጠረውን ውጥረት ይፋ በወጣበት በአሁኑ ወቅት ነው። ባለፈው ሚያዝያም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ከኢትዮጵያ የተነሳ የተባበሩት አረብ ኤሚሬትስ ድሮኖች ግዛት ውስጥ ጥቃት መፈጸማቸውን በመግለጽ ወንጅለው እንደነበር ይታወሳል። ይህንን ክስ መሰረተ ቢስ በማለት ያጣጣለው የኢትዮጵያ መንግስት በበኩሉ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኗን ገልጾ በግልጽ
መኮንኑ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።